በጣም ልቤን ከወሰዱት ነገሮች የማሊክ ኢብኑ ዲናር ታሪክ ላይ አንድ ነገር ተናግሬ ልውጣ ማሊክ ኢብኑ ዲናር ትልቁ አብድ ሷሊህ ዛሂድ ሰው ናቸው ታውቃላችሁ በጣም ብዙ ታሪክ ያላቸው ሰው ናቸው አንድ እለት ወደ መስጊድ ይሄድኩኝ መንገድ ላይ አንድ ሰው በጣም ሰክሮ በቃ ራሱን መቆጣጠር በማይችልበት ሁኔታ ልብሱ አቧራ ሰውነቱ ሁሉ ሌላ ነገር ሆኖ በቃ የለም ሰውየውና ከአፉ አረፋ ይወርጣል በሁለቱም እንደዚህ በኩል በአፉ በኩል እና በጣም ቆሽሿል ምናምንና በጣም አሳዝኖኝ ራሱን መቆጣጠር የማይችል ሰው ነው ያለበት የስካር መጠን በጣም ትልቅ ነው ሳልፈው ድንገት የሆነ ድምጽ ሰማው ካፉ ሲወጣል እና የሰማሁት ድምጽ ደግሞ ግራ ገባኝ ግን ከሱ አፍ ነው የወጣው ሌላ ሰው አጠገቤ ስላልነበረ አላህ የሚል ቃል ሲያወጣ ሰማሁት አለ ለሚያለ ስካር ውስጥ እኮ ነው አለ እና ማሊክ ኢብኑ ዲናር ምን አሉ ተመለስኩና አላህን ያወሳበት አፉ መቆሸሻ ይገባውን ብዬ ያን አረፋውንና ቆሻሻውን ጠርጌለት ግድግዳ አስገደግፍ ይሄድኩኝ አሉ እና በጣም ሁኔታው ገርሞኝ ውስጤን ያናካኝ መስጊድ ሰግጄ ስመለስ በዛው ሐል ላይ ነው የለም ግድግዳውን ተደግፎ ራሱን ስቶ ወድቋል እና ቤት ገባው ተኛው ምሽት ላይ ተጣሪ ተጣራ ይላሉ ያ ማሊክ طهرت فمه لاجلنا وطهرنا قلبه لاجلك የሚል ቃል ሰማሁ ይላሉ አፉን ለኛ ስትላጸዳው እኛ ደግሞ ልቡን ላንተ ስንላጸዳንልሃለን ያሉ ተመልሼ ያንን ሰው አካባቢው ላይ ለማየት ብዙ ለፋሁ ለረጅም ጊዜ ሞከርኩ ማግኘት አልቻልኩም ይላሉ ከ20 አመት በኋላ ሐጅ ያደረኩኝ አንድ በጣም የሚገርም ዱዓ የሚያደርግ ሰው ሰማሁኝና ዱዓው በጣም ይማርካል እንግዲህ ማሊክ ኢብኑ ዲናር የመሰለ ዓሊም የሚወጣው ካንደበቱ የሚወጣው ቃላት በጣም የሚማርክ ነውና በጣም ተገርሜ በቃ ስለሳበኝ ይሄንን ልጠቀምበት ምን አይነት የአላህ አቢድ ባሪያ ነው ብዬ ሳይ ከኋላው ሆኜ እሱ ዱዓ ያደርጋል እኔ አሚን እላለሁ አሉ አሚን እያልኩ ወደ 5 ሸውጥ ዞርን ምሽት ነው ያው በዛ ወቅት መብራት የለም የጨረቃ ብርሃን ነው ጨረቃው ብርሃን እሱ ላይ ነው የሚበራው አሉ እና እየተከተልኩት 5ኛው ዙር ላይ ስንደርስ የሆነ ሰው ከኋላው እንዳለ ኢህሳስ አደረገ ተሰማው ይመስለኛል ዘወር ሲል ጨረቃው ጉንጩ ላይ ሲያርፍ ያ ሰውዬ ከ20 አመት በፊት ወድቆ ያገኘሁት ሰውዬ ነበር አሉ እሱም ሲያየኝ አወቀኝ እኔም አወቅኩት እና ተናገርኩት አሉ ማሊክ ኢብኑ ዲናር አወከኝ አልኩት አሉ እኔ አውቄሃለሁ ስለው አዎ አውቀሃለሁኝ ያ ሱብሂ ላይ ላንተ ስለኔ መልእክቱን ባደረሰው ጌታ አውቀሃለሁ አለኝ አሉ እንግዲህ የደረሰበትን ደረጃ አይውት ሰውየው ከዛ ከስካር ወጥቶ እንግዲህ ምን ወልይላህ ከሚባሉት ሰዎች ኢማም ማሊክ ኢብኑ ዲናር ያዩትን በሌሊት የመጣላቸውን መናም ሳይቀር እሱም ጋር ደርሶታል እኔን በሌሊት ያሳወቀህ ጌታ እንዳውቀህ አድርጎኛል አለኛሉ ከዛ በኋላ ኢማም ማሊክ ኢብኑ ዲናር ደረሳ ነበር ይሆነው ለረጅም ጊዜ እሳቸው ጋር ቆይቷል በትልቅ ዓሊሞች ዘንድ ይወሳል ይላሉ አንዳንድ ጊዜ ምን ሰራቸው ስራዎቻችን የቅድም አህመድ ሙስጠፋ ሊላህ ብሎ ሲያነሳው የነበረው አላህን ፈልገን ምን ሄድባቸው ሁሉ ነገር ተጀሩር ሲያደርግ ሌላ ምንም ነገር እኮ የለው እቺ የተደረገች ነገር የሰጠችው ዋጋ በአያታችን ውስጥ የምትለውጠው የምታጸዳው የምትቀርፈው የምትለውጠው ነገር ምን ያህል ትልቅ ሆነና ትንሿ ምን ሰጣት ነገር አላህን ፈልገን ትንሽ ምናደርጋትና ምን ወስዳት ነገር የት ላይ እንደምታርፍ ምን እንደምትለውጥ አናውቅም ወንድሞች እና የምትሰሩትን ምን ሰራውን ስራ ሁሉ ጊዜ አላህ ጋር ሂሳብ እናድርግ